ዱብ 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 በሉ። ሙዚቃውን እያዳመጣችሁ ቀስ እያላችሁ ተነቃነቁ። ቀስ እያላችሁ እየተነቃነቃችሁ ጥቁርና ነጭ በነበረው የቴሌቪዥን መስኮት ገና የጠዋቷ ፀሐይ ብቅ ሳትል ኢትዮጵያን ከእንቅልፋቸው ሳይነቀው የሚቀድም አንድ ድምፅ ነበር። ያ ድምፅ ብርታትን ይሰብካል። ያ ድምፅ ስለ ጤና ይወተውታል። ያ ድምፅ ዱብ 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 በሉ እያለ አጥንትን ያሟሙቃል። ዱብ 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 ዱብ። ዛሬ የብርታት ተምሳሌት የመጀመሪያ አካል ብቃት እንቅስቃሴ መምህርና በዩኔስኮ የዓለም ምርጥ ስፖርተኛ ሽልማት አሸናፊው ጋሽ ግርማ ቸሩ የትና በምን ሁኔታ ላይ ይገኛሉ? ዛሬ የአንድ ክፍለ ዘመን ባለ ታሪኩን ለመዘከር ወደ መኖሪያ ቤታቸው አቅንተናል። ፕሮግራሙን መላኩ ወልደሰንበት አዘጋጅቶታል። እኔ ታደለ መብራቱ እስከ ፍጻሜው አብሬያችሁ ቆያለሁ። ዛሬ በየመንገዱ ስፖርት ለሁሉም የሚሉ መፈክሮች እናያለን። ዘመናዊ ጂምናዚየሞች በየህንጻው ተከፍተዋል። ግን አንድ ጥያቄ ልጠይቃችሁ። እነዚህ ጂምናዚየሞች ለንግድ ማስታወቂያቸው የሚጠቀሙት የማንን ምስል ነው? የሆሊውድ ተዋናዮችን ወይስ የአውሮፓ ቦክሰኞችን? ለምን ይሆን የራሳችን የጥንካሬ ተምሳሌቶች እየዘነጋ ነው? ገና የቴሌቪዥን ስፖርት ባልተዋወቁበት ዘመን ጤና እንዲኖራችሁ ተንቀሳቀሱ ብሎ ለሀገር ብርታትን የሰበከውን ያንን ታላቅ ሰው ዛሬ ማን እያስታወሰው ነው? በጨለማው ዘመን ስፖርትን የጀመረ ኤሮቢክስን የጀመረ ኢቭን ከስቴዲየም ከቴሌቪዥን ስቱዲዮ ወጥቶ እንኳን እሁድ ቀን ቤተክርስቲያን ይሄድና እናቶቼ አባቶቼ ከአስቀድሰው ሲወጡ እስቲ ጋቢያችሁን ቁጭ አድርጉና ከኔ ጋር ደግሞ ትንሽ እንንቀሳቀስ የሚል ለጤናችሁ ጥሩ ነው የሚል መካሪ አባትም ነው። እውነት ለኢትዮጵያ በጣም አገልግሏል ስለ እውነት እና በጨለማው ዘመን ማንንም ምንም በማያውቅ ጊዜ እንደዚህ ቦዲ ቢልደሮች አሰልጥኗል። ማጅራት መቼ ልትፈጥርብን ነው ወይስ ከሚባል ድረስ እና እንደዚህ ሰውነቱን በስፖርት የሚያዳብር ሰው ጨዋ ነው እንደውም የሚሆነው እና ያን ሁሉ የሰራ ሰው ነው። በእውነት በጣም ትልቅ ሰው ነው። እግዚአብሔር እድሜ ሰጥቶታል። አሁን 101 አመቱ ነው። አሁንም መድኃኔዓለም እድሜውን ይጨምርለት። በጣም ጥሩ ሰው፣ ደግ ሰው። 25 ሳንቲም ብትኖረው ኪሱ 10 ሳንቲሟን ላንተ ከጠየቅከው አያልፍህ 10ዋን እንካንተ እኔ ደግሞ እቺን 15 ሳንቲም ዳቦ ገዝቼ ለልጆቼ ልግባ አንተ ደግሞ በዚች በ10 ሳንቲሟ ብሎ የሚያልፍ ነው። የለኝም ማያቅ በእውነት ስለ እውነት የሁሉ አባት እንዳልከው የሁሉ አባት ነው። በጣም ጥሩ ሰው ነው። በጣም ሲበዛ ጥሩ ሰው፣ ትዕግስተኛ፣ ለምንም ነገር የማይቸኩል በጣም ጥሩ ሰው ነው። እግዚአብሔር ይመስገን። ወጣቶች ደግሞ አንድ ቅር የሚለኝ ወጣት አያውቀውም። ኦኬ አይወቀው፣ ትውልዱ አይደለም የዚህ ዘመን እንጂ የሱ ዘመን ትውልድ አይደለም። እናት አባት ግን ያውቃሉ። ለምንድን ነው የማያስረዷቸው? ላለው ሆስፒታል ዛውን አንድ ሁለት ሰው አወቀውና ተሯሯጡ ጎግል እያደረጉ ለማውጣት ወይኔ እንዲህ አይነት ሰው ኢትዮጵያ ነበራት እስከሚሉ እናንተ አይደላችሁም ጥፋተኛ ወላጅ ነው አልኳቸው። አዎ እኔ እሱም ብቻ አይደለም እንደሱ ባለ ታሪክ እያወቅን ብናድግ ደስ ይላል። ምክንያቱም አራያ ነው የሚሆኑት። ጥሩ የሚሰራ ሰው ጥሩን ነገሩን እያወቁ መሄድ የሱን ፈለግ መከተል ጥሩ ነው ለትውልድ። እሱ ትውልድ አንጿል። የሱን ፈለግ የሚከተል ደግሞ ሌላ ትውልድ ያንጻል። ያንን ነው ወጣቶች ወቁት። እሺ ያ ነውና እሱ በጣም ጥሩ ሰው ነው ለልጆቹም ለኔም ለወገናችንም። በእውነት ምንም የውጭ ልጅና የሱን ልጅ አንድ ነው የሚያየው። ልጅ ነው ይላል። አዎ እግዚአብሔር ይመስገን ጥሩ ሰው ነው። ለዚህ ነው እግዚአብሔር እድሜውን የቀጠለው። አዎ ጋሽ ግርማ ስፖርት ለጤንነት ለምርትና ለወዳጅነት እንዲውል ትውልድ ቀርጸዋል። ነገር ግን ይህ ባለውለታ ለ30 ዓመታት በካናዳ በስደት ቆይቷል። ሰው በሀገሩ ሰው ነው እንዲሉ የካናዳ ቅዝቃዜና ምቾት የሀገራቸውን ትቢያና የጠዋት ፀሐይ ሊያስረሳቸው ግን አልቻለም። ደስታ ነው ሰማኝ። ከሁሉም ሀሳብ ወገንን ስታይ ነው ደስ የሚል። ምንም አይነት ወገን ነው ወገን ሳይ ደስ ነው ያለኝ። አገሬ ለፈለኩት አንደኛ እድሜ ከፍተኛ ሆነ፣ ሁለተኛ ነገር ደግሞ
ውጭ የማመጣው ነገር ምንም የለም። ስለዚህ ወደ ሀገሬ ተመለስኩ ማለት ነው። ሀገሬ በስቅም ባዝንም ምንም ነገር ቢያጋጥመኝ ሀገር ላይ ሀገር የመሰለ ነገር የለም። ሀገር ጥሩ ነው። ድሉን ካገኘው እስቲ ልሞክር ብሎ ነው የወጣው እንጂ እሱ አገሩን ይወዳል። እንደዛም እቆያለሁ ብሎ አላሰበም። የህልዋ ነገር ቆየ። አሁን መጨረሻ ላይ እንዳለችው ልጁን አላያትም። ሌሎቹ እንኳን አይቷል። ሌሎቹን አይቷል። አሜሪካ ያለውን ብዙ ተመላልሶ ጠይቆታል። ጣሊያንም አለች አይቷታል። የፈረንሳዋ ራሷን መታለች ሁለቴ ካናዳ ልጠይቀን። አንዴ እሱ ብቻውን ሆኖ አንዴ ከኔ ጋር እኔ ከሄድኩ በኋላ ከዚህ እሷ ነች ያልተገናኙት። አንደኛ ምክንያት እሷ ስትሆን፣ ሁለተኛ ከዚህ በኋላ ምን አደርጋለሁ? ሰርቻ አላመጣ ሩጫ አላመጣ በቃኝ። አገሬ ብገባስ ለአገሬ አፈር ብበቃስ ኖርኩም ሞትኩም በአገሬ ያምራል ብሎ ልጁ ምክንያት ሆነች፣ መግቢያም ሆነች እና ያው በዚህ ገባሱ ለአገሩ እንግዲህ እንደፈለጋት ለአገሩ ምድር በቅቷል። አሁንም አገሩ በሰላም ትቀበለው። ምንም አይደል በሽታ ማለት እንደገባ እንደዚህ ሲታመም እንትን አልኩኝ። በቃ አመጣጡ እሱ በሱ እድሜ ያሉ ሰዎች አሉ ከነሱ ጋር እያወጋ ምን እያለ የድሮውን ታሪክ ነበረ እዛ የምናስበው። አምላክ የፈቀደው ሆነ። አሁንም ተመስገን ነው። አሁን ጋሽ ግርማ ወደ ሀገራቸው ተመልሰዋል። ነገር ግን ቆይታቸው በሜዳ ላይ አይደለም። አሁን ላይ ታሪክን ተክተው ትውስታን አቅፈው ውሏቸው በሕክምና አልጋ ላይ ሆኗል። ያ ትናንት የምናውቀው የዳበረ ተክለሰውነት ዛሬ የለም። ጊዜና እድሜ አሸራቸውን አሳርፈውበታል። አንደበታቸው አንዳንዴ ይያዛል፣ ድምጻቸውም ርቆ ይሰማል። ግን ይህ ሁሉ የሆነው ማንን ባላሰበውና ባልጠበቀው ሁኔታ ወደ ሀገር ቤት ከተመለሱ በኋላ ነው። ለመሆኑ ለምንና እንዴት ይህ ሊሆን ቻለ? ይገርምሃል፣ እዛ ደህና ነበር። ሲመጣም በደንብ ነው የመጣው፣ ሲገባ ማለት ነው። እዚህ መጥቶ በአራተኛው ቀን የመጣው በአበሻ መስከረም 21 የገባው እንግዲህ አሁን 7ኛ ወር ነው የሚሆነው። መጋቢት ላይ መጣ 7ኛ ወር። እና በቃ መስከረም 21 ገባ። 5 ቀን ምናምን ደገፍ እያደረግ ነው መሄድ የጀመረው። ከዛ አቃተው። በቃ እንደዚህ አለች ሮከለር በሷ እንደዚህ እያለ ሄድ ነበር። አቃተው በቃ በሱም ማለት ነው። አላቅም እንግዲህ እግዚአብሔር ለምን እንደዚህ እንዳረገ። ወያ ሰው ሀገር ስለሆነም ሊሆን ይችላል። እዚህ ገባ። እኔ ያለው ባለቤት ያለ ልጅ ያለ በቃ ቤተሰብ ስላለ እዚህ ለዛም ይሆናል ብዬ አስባለሁ። ማለት እንድንረዳው ሁሉ የእግዚአብሔር ፕላን ነው። እንግዲህ እኛ የምናውቀው ነገር የለም። ያ ነው ብዬ ነው እኔ የማስበውና አሁን እግዚአብሔር ይመስገን ደህና ነው። ያው ስቲል እንትን አሁንም የመድኃኒት እያደረጉለት ፋሻ እየቀየሩለት ነው። ግን ይበልጡ እንድኗል። አሁን ትንሽ እዚች ትከሻው ላይ ትንሽ ፈሳሽ አላት እና ያችን አሁን 2 ዙር እንደዚህ ያውትና ከዛ በኋላ ይዘጉታል። ይሄንን ቁርጭምጭሚቱ ራሱ በራሱ ዘግቷል። እንዳውም ስጋ ወስደን እንለጥፍ ሲሉ ቆይ ሲባል መጨረሻውን ያሉ በራሱ ዘጋ። ይሄንንም ድኗል፣ ከታችም ድኗል። አሁን እቺም ደግሞ ከመድኃኒዓለም ጋር እንግዲህ እየጠበቅናት ነው። በተረፈ ያው እድሜም ነው ይሄም ጎዳው። ድምጹም ቀነሰ። አንዳንዴ ደህና ነው። የእድሜም ጉዳይ ከእድሜ ጋራ ነው ብዙንም እናያይዘው እንጂ ሌላ ምንም ህመም በህይወቱ አሞት አያውቅም። እግዚአብሔር ምስክሬ ነው። እንደዚህ ጉንፋን እንዳው መቼም ሰው ነውና ጉንፋን ምናምን እንኳን ከያዘው 2 ጊዜ ዳምፔሌን ሳነሳበት እና ስታጠብ ይሄዳል ይላል። በቃ እኛን ራሱ ምን ህይወት ያለሽ ስፖርት ስሪ ይላል። በቃ በእውነታው ምንም ኪኒናቅ ምናቅ በቃ ትክክል ይበላል፣ ትክክል ይተኛል፣ ትክክል ውሃ በጣም ይወዳል፣ ውሃ ይጠጣል። ምንም ሱስ የለበት እግዚአብሔር ይመስገን። ምንም ሱስ የለበትም እና ያው መቼስ አታምጣው ነው እግዚአብሔርን አታውቀውም የሚመጣብህን ነገር እንጂ እኛ ምንም እሱን በእንደዚህ አይነት ምንም አልጠረጠርንም። እንደው በጣም ነው የደነቀን ስለ እውነት በጣም
ምን ጉድ ነው ብለን ሆስፒታል ስንሄድ የደም መርጋት ነው አሉ። ያው አሁን ሕክምና ላይ ነው። እግዚአብሔር ይመስገን ብዙ ለውጥ አለ። ክብሩ ይስፋ። ሰውነቱን ያው እንደምታዩት ያን የሚያህል ገላ ያው ገላ ባዳ ነው። እሱ ጤና ሆኖ ትንሽ ብድግ ብሎ ምናልባት በእግሩ ቢሞካክርልን ሰውነቱ ይመለሳል ብለን ኤክስፔክት እናደርጋለን። ባይመለስም ዋናው ጤናው ይመለስ። ከዚህ በኋላ እሱ ብዙ ያየ ሰው ነው። ከ100 ዓመት በላይ ማለት እግዚአብሔር ያደለው ነው። አይኑ በደንብ ያያል፣ ጆሮው ይሰማል፣ አፍንጫው ያሸታል፣ ጥርሱ በደንብ ይበላል። ጥርሱ የራሱ ነው እና ክብሩ ይስፋ ለመድኃኒዓለም። ይሄ ሁሉ ምንም አልጎደለበትም። አዎ እና እግዚአብሔር ያውቃል። ደግሞ እግዚአብሔር ይመስገን እዚሁ ኢትዮጵያ ውስጥ ጥሩ ሆስፒታል አገኝተን ኖድሪክ ይባላል ሆስፒታሉ። እዛ በጥሩ ሁኔታ አክመውታል። ጥሩ ዶክተሮች፣ ጥሩ ነርሶች አሉ። እግዚአብሔር ይመስገን። ከእግዚአብሔር በታች በእነሱ እርዳታ በደንብ ታውቆለት በደንብ ድኗል። አሁን ምንድነው ችግሩ? ያው እድሜም ስላለ እንደ በፊቱ መራመድ አቅቶታል። በዊልቸር ወደዛ ይላል ቤት ውስጥ ያው እኛ ረድተ ነው ማለት ነው። በቃ በተረፈ እዚህ ላይ ነው። እግዚአብሔር ይመስገን። ዋናው ምንድነው እንደ በፊቱ ወዲያ ይበል እንጂ ይበላል፣ ይጠጣል። የፈለከውን ታሪክ ጠይቀው፣ የፈለከውን አንተ ማታውቀውንም ታሪክ ሊነግር ይችላል። ስለ ሀገርህ ስለ ውጭም የፈለከውን ብትጠይቀው ይነግራል። ሜሞሪው እንዳለ ነው። አንዳንድ ሰዎች ከ80 ካለፉ እንደው ግፋ ቢል 70 ታሪክ አይደለም ምንም ስማቸውንም ሊረሱ ይችላሉ። እሱ ግን በደንብ የኢትዮጵያን ታሪክ በደንብ የሌላም ብትጠይቀው ሁሉንም ነገር በደንብ አሳምሮ ትክክለኛውን ታሪክ ይነግራል፣ ሳይጨምር ሳይቀንስ እና ሜሞሪ ጥሩ ነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር በሰጠው እድሜ አለ። ኮሮና ዓለም ላይ ሲገባ ቤት ውስጥ ያ ሁሉ ሰው ክትታል አይደለም። ጂምናዚየም አይሄድም፣ ቤት ነው። ቤት አሉት የሚሰራበት ማለት ነው። ካናዳ ይሰራል ቤትም ሆኖ ግን ብዙ ሰዓቱን ቁጭ በማለት ሆነ የሚያሳልፈው። ቤት ውስጥ ገብተው ስፖርት ይሰሩ ነበር ማለት ነው። ቤት ውስጥ ይሰራል አለው መሳሪያ በሙሉ አለው። ቤት ውስጥ የሚሰራበት ስፖርት በደንብ ነው። እንደ ጂምናዚየም ነው በደንብ ቤት ውስጥ የነበረውና ይሰራል በደንብ ካናዳ ማለት ነው። አሁን ኮሮና እንግዲህ ስንት አመት ነው የቆየው? እንሰናለን የዛ ሰዓት ያው አይገባም አይወጣም ክትት ሆነ ቤት ውስጥ ቢሰራም የትም አይሄድም። ገባ አንድ ጡረታ ወጥቷል ከስራ፣ 2 ቤት ውስጥ ነው። ኮሮናው መጣ፣ ይሰራል ተመልሶ ቁጭ ነው። ያ ምክንያት ይመስለናል ቁጭ ያመጣበት ነገር። ከዛ በኋላ ደግሞ ያው እንደምታየው አባቴን አረጋዊ ስለሆነ እድሜዎችም መጡ። ከዛ ያው የሰውነቱ መተሳሰር ጀመረ ማለት ነው እንጂ በጣም እዛ ስፖርት ይሰራል፣ ረጅም መንገድ በእግሩ ይሄዳል። በቃ ኢትዮጵያ ውስጥ ያረጋውን የነበረ ያረግ ነበር እዛ። ታላቁ ሰው ዛሬም በ101 ዓመታቸው ላይ ሆነው ስለ መሄድ ያስባሉ። ቆመው ያንን የለመዱትን እንቅስቃሴ ለሀገራቸው ሕዝብ ለማሳየትና ከወዳጅ ዘመዶቻቸው ጋር መገናኘትና ማውጋት ይመኛሉ። ቤተሰቦቻቸው እሳቸውን በህይወት ለማቆየት ብዙ መስዋዕትነት ከፍለዋል። ግን እነሱ ዛሬም የሚጠይቁት ገንዘብ ሳይሆን ፍቅርን ነው። እግዚአብሔር ይመስገን ማለት ያው የምንኖርበት በቂ ነገር አምላክ ሰጥቶናል። እግዚአብሔር የተመሰገነ ይሁን። የኢትዮጵያን ህዝባው ምንድነው እኔ የምለው በበኩሌ ማለት ነው አገሩ ስለገባ አባቴ ማለት ነው የሚያውቁት የሚያከብሩት የሚያደንቁት ወዳጆቹ ላያውቁ ይችላሉ። አሁን ሲያዩት ግን በስልክም ቤትም መተው መጠየቅ ይችላሉ። ለማንም ሰው በራችን በፍቅር ክፍት ነው። ያንን ነው የምለው። ምንም የለም። እግዚአብሔር የተመሰገነ ይሁን። ጋሽ ግርማ ቸሩ በህይወት ዘመናቸው በርካታ ሽልማቶች አግኝተዋል። ነገር ግን ዓለም አቀፍ ግዙፍ ተቋም ዩኔስኮ ባዘጋጀው 5ኛው የሁሉም የዓለም አካል ብቃት ትምህርትና ስፖርት ሽልማት ውድድር ከዓለም አንደኛ በመውጣት አሸናፊ በመሆን ያገኙትን የሚያክል የለም ሲሉ እሳቸውም ሆኖ ቤተሰቦቻቸው ይናገራሉ። እኔስ ላይ ያገኘው ሽልማት በዓለም ላይ አዋርድ አግኝቼ በ1990 ዓመተ ምህረት ያገኘው ሽልማት የሚያክል የለም። ያ ሽልማት ከዓለም ላይ ነው ተወዳደር ነው። በዓለም ላይ አንደኛ ሆኜ ነው ያደረኩት። በጣም ደስ ይለኛል። ያ እኔን ራሴ ወደ ኋላ እንድመለከት አድርጎኛል። ራሴን እንዴት ለዚህ በቃው፣ እንዴት ለዚህ ታጨው
ብዬ ነበረ ያሰብኩት እና በጣም 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 ደስ የሚለኝ ዓለም አቀፍ ሽልማት ተሸላሚ መሆኔ በጣም ደስ ይለኛል። ሌላው ደግሞ በየዓመቱ የሚደረግ የእግር ኳስ ጨዋታ አለ። ያ በ92 ዓመተ ምህረት ታዋቂ ሰው በመሆኔ እነሱ ራሳቸው ገልጸው የሸለሙ ሽልማት ነው። ደስ ይለኛል። አሜሪካ ላይ ክብር እንግዳ የሆኑበት ነው። እዛው በ92 ቶሮንቶ ውስጥ ሊሻኑ ነበረ እና አብረን እንትን ያለው በኩል የዩኔስኮ ነው። አጠቃሎ ሁሉንም ይይዝለታል። ይሄ የዩኔስኮ ሆነር ኦፍ ዲፕሎማው በጣም በክብር ተጠርቶ ነው ካናዳ ድረስ የተሰጠው። ትመጣለህ እዚህ ነበርና በመንግስቱ ኃይለማርያም ጊዜ ነው። ትመጣለህ ወይስ እኛ እዚህ አዲስ አበባ እንሸልምስ ሲሉት እዛው ሁሉም የሚሄዱበት ቦታ ከሱ ሁለተኛ ሶስተኛ የሆኑበት የሚሄዱበት ቦታ ካናዳ ኦታዋ ሄዶ ነው የተሸለመው። ትልቅ ግብዣ አድርገውለት በጣም ደስ ይላል። የኢትዮጵያ አምባሳደር የነበረ በካናዳዊ እዚህ የነበረው ሁሉ አግኝቶታል። እንዳውም ሲያገኘው አሁን አንተ ትልቅ ሰው ነህ፣ በሀገርህ ግርማ እንዴት መጣ፣ ምን ልሰራ እዚህ ብሎ ሁሉ አለው። በቃ እንግዲህ መጥቻለሁ ለመለወጥ ሀገር ብሎ አለው። በቃ በጣም ነው ደስ ያለኝ። መጀመሪያ ቤት ነው የተደወለለት። ከዛ ተነገረው፣ አስረዳን ሁኔታውን እና ታሪኩ ነው በቃ የተሸለመበት ዋናው ምክንያት ታሪኩ፣ አባቴ ያሳለፋቸው የህይወት ውጣ ውረዶች በሙሉ ማለት ነው። እሱ ታይቶ በዓለም አንደኛ ሲሆን በቃ ልጅ ነህ የሚሰማህን ደስታ እኔ ብዙ ልገልጽልህ አልችልም። በጣም ነው ደስ ያለኝ፣ በጣም ማለት ነው። በቃ እዛ ደግሞ ያሉት የሚያውቁት ኢትዮጵያኖችም ኢትዮጵያን ያሉትም በሙሉ ግብዣው ላይ ተገኝተዋል። ትልቅ ስነ ስርዓት ነበር የተከናወነለት ሽልማቱ ላይ። ያው ዜናው በሰዓቱ ተነግሯል፣ አላስታውስም ምን ላይ እንደተነገረ፣ ግን በሬዲዮም በቴሌቪዥንም ተነግሯል ዜናው ማለት ነው። ፊልሙን ያልተላለፈው እንጂ ዜናው ተነግሯል። በጣም ነው ደስ ያለኝ። ከዛ በኋላ ትምህርት ቤት ጓደኞቼም በቃ አባትሽ ተሸለመ፣ አላስታውስም ሰኝ ክፍል እንደነበርኩ ግን ትምህርት ቤት ውስጥ ነኝ ያለሁት የዛ ሰዓት ማለት ነው። እና በጣም በቃ በኩራት ነበር ደስ ብሎኝ ሳወራ ነበር ማለት ነው። እና በጣም ደስ ይላል። በቆይታዬ አንድ ያልጠበቅኩት የታሪክ ምስክርነት አጋጠመኝ። ጋሽ ግርማን በህይወቶ ያስደስቶና ያሳዝነውት ምንድነው ስላቸው መልሳቸው ስለ ግል ህይወታቸው አልነበረም። አቡነ ገና አሸንፎ ሲመጣ ነው ደስ ያለኝ። ኦሎምፒክ አሸንፎ ሲመጣ ያሳወቀን አፍሪካንም ኢትዮጵያንም 3 ዓመት በኋላ ነው የአፍሪካ አንድነት የቆመው። አፍሪካ አንድነት ማየው እሱ ያስተዋወቀውን አፍሪካንም ኢትዮጵያንም በጥሩ እንዳስተዋወቀን ለሱ ሽር ጉድ ማለት ሲገባ ባለስልጣኖች የራሳቸው እንትን እንደሚያደርጉት በጣም ቅር ይለኛል። እና ለፍቷል። አፍሪካንም ኢትዮጵያንም ያስተዋወቀ ነው። አፍሪካ አንድነት ያ ያሳዝነኛል። ሌላው ነገር ለአፍሪካ አንድነት ላደረጉት ህብረት እና ትግል አመሰግናለሁ። አያችሁ፣ የ101 ዓመቱ አዛውንት ዛሬም ህመማቸውን ረስተው የሚቆረቆሩት ለሀገር ባለውለታ ነው። አበበ ቢቂላ ከአፍሪካ ህብረት መመስረት 3 ዓመት ቀድሞ አፍሪካን ለዓለም አስተዋውቋል፣ ግን ተገቢውን ክብር አላገኘም ሲሉ በውስጡ ታዋቂነት ስለ ራሳቸውም እያወሩ ይሆን? ለአበበ ቢቂላ ክብር የነፈገ ትውልድ ዛሬ ለግርማ ቸሩስ ምን ሊሰጥ ይችላል የሚል ጥያቄ በውስጤ ማቃጭሉ ታዲያ አልቀረም። የምንጊዜም የኢትዮጵያ ስፖርት ባለውለተኛ ግርማ ቸሩ ዛሬም የሰው ልጅ የሆነ ሁሉ በተለይም ወጣቶች ስፖርትን አዘውትረው እንዲሰሩ ይመክራለሁ። ወጣቶች ስፖርትን ለበጎ ዓላማ ብቻ እንዲጠቀሙበትም አደራ ይላሉ። የሚሰማኝ ነገር ምንድነው? ወጣቱም ዝም ብሎ በስፖርት ራሱን ቢጠብቅ ጥሩ ነው። ራሱን ይለውጣል፣ ጊዜ ይወስድለታል።
ስፖርት ጥሩ ነው። ስፖርት የሰራ ሰው አይወድቅም። በጣም ጥሩ ነው። ለሀገሩም መከታ ነው። በተጠራ ጊዜ አቤት የሚል ነው። በጣም ስፖርተኛ ዝግጁ ነው ለማንኛውም መንገድ። ለወጣቱ ምክር ስፖርት ጥሩ ነው። ራስን ይጠብቃል፣ ጤንነትን ይጠብቃል፣ ራስን ዝግጁ ያደርጋል፣ አቅም ግብረ ገብ ይሰጣል። ዝም ብሎ ጡንቻ አለኝ ብሎ በሌላ እንትን ማለት አይደለም እና ያሳወቅኳቸው ልጆች ሁሉ ያሳደግኳቸው በጥሩ አይነት በግብረ ገብ እንዲያድጉ ነው፣ በግብረ ገብ እንዲቆጠሩ ነው እና ግብረ ገብ ኖራቸው ሰላም ኖራቸው ነው ያሳለፉት። እግዚአብሔር የተመሰገነ ይሁን። ክቡራትና ክቡራን አድማጮቻችን አካል ይደክማል፣ ስጋም ያልፋል። የታሪክ ባለውለታ ግን በዝምታ መሸኘት የለበትም። የጋሽ ግርማ ቤተሰቦች ገንዘብ ስጡና ላሉም የፈለጉት ፍቅርና ትውስታ ነው። የቀድሞ ወዳጆቻቸው መጥተው እንዲጠይቋቸው ነው። ይህ ምን ያህል ኩሩ ቤተሰብ እንደሆነ ያሳያል። ነገር ግን እኛስ ዓለም አቀፍ ተቋም የዓለም ምርጥ ብሎ የመሰከረለትን ሰው በዝምታ መሸኘታችን ተገቢ ነው? ባለታሪኩና ልጃቸው ግን ይህን መልእክት አስተላልፈዋል። እኔ መናገር የምፈልገው ኢትዮጵያ ሕዝብ ተስፋ አይቁረጥ፣ ራሱ ቅርብ ሆኖ ይነጋገር፣ ይወያይ። ምንም በቋንቋ ብንለያይ በአቋም አንለያይም። ኢትዮጵያ ውስጥ የተፈጠሩ ሰዎች ነው። እግዚአብሔር የኢትዮጵያን ሕዝብ ይጠብቅ፣ አንድ ያድርግልን። እግዚአብሔር ሰላሙን ያምጣ፣ በጎን ያምጣ። ይህን ነንፈኘው እግዚአብሔር ይጠብቃቸው። እናንተ እዚህ ድረስ ደግማችሁ ይህን ቃለ መጠየቃችሁ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር እሱንም ጤናዎትን ፈጣሪ መልስሎት፣ ሁሌም በጸሎት ከእሱ ጋር እንሆን። ሌሎች ኢትዮጵያውያኖችም እንዲሁ ከዛሬ ጀምሮ እንግዲህ እንዲያገኙት እንዲጠይቁት የምንችለውን ሁሉ እናደርጋለን። ስላገኘሁት ቃላት መጠይቅ ስላደረግኩሎት እጅግ በጣም ደስ ብሎኛል። እግዚአብሔር እድሜና ጤና ይስጥ። እግዚአብሔር ይስጥልኝ፣ በረከቱ ይስጣችሁ። እዚህ ደግማችሁ በመጨረሻ የምለው ምንድን ነው፣ አሁን እግዚአብሔር ይመስገን አባቴ ሀገሩ ተመልሷል። ጤናውም ደህና ላይ ነው፣ እግዚአብሔር ይመስገን። እግዚአብሔር የሰጠውን እድሜ ከወገኖቹ ጋር ስቆ ተጫውቶ ማሳለፍ ስለሚፈልግ ይህን ፕሮግራም የሚከታተሉ የሚያዩ፣ የሚሰሙ አባቴን የሚያደንቁና የሚያከብሩ ሰዎች በሙሉ መጥተውም ደውለውም ማናገር ይችላሉ፣ መጠየቅም ይችላሉ። እንደዛ ስለሚያደርጉ ስለምተማመንባቸው ጓደኞቹንም የሚያውቁትንም ሰዎች ማመስገን እፈልጋለሁ። 0950 28 27 07 ሰላም ብላችሁ መደወል ትችላላችሁ። የራሴ ስልክ ነው። በፈለጋችሁበት ሰዓት አባቴን ላገናኛችሁ ፈቃደኛ ነኝ። አመሰግናለሁ። ባለውለታን መርዳት ለራስ ክብር ነው። ጋሽ ግርማ ዛሬ እናንተን ድምጽ መስማት ይፈልጋሉ። በህይወት እያሉ ፍቅርን ስጣቸው መሄድ የሚችል ሰውም ሆነ ተቋም ሄዶ ያውጋቸው፣ ይጠይቃቸው፣ ይሽልማቸው። እውቅናና ክብር በቁም እያሉ እናደርግላቸው መልእክታችን ነው። እዚህ ላይ አበቃን። ስላዳመጣችሁን እናመሰግናለን።